For many years, Iran has defined itself in part by its opposition to my country. And there is, in fact, a tumultuous history between us. ኢራን ለዓመታት አገሬን በጠላትነት ፈርጃ ኖራለች። በእርግጥም በመሃላችን በግጭት የተሞላ ታሪክ አለ። ፕሬዝዳንት ባራክ ኦባማ States like these and their terrorist allies constitute an axis of evil, arming to threaten the peace of the world. የኢራን አይነት መንግስታትና አሸባሪ አጋሮቻቸው ሰይጣናዊ ጥምረት ይሰራሉ። የዓለምን ሰላም ለማደፍረስ የሚደረግ ሩጫ። የቀድሞ የአሜሪካ ፕሬዝዳንት ጆርጅ ቡሽ ሞት ለአሜሪካ ሞት ለአሜሪካ። የኢራን ፓርላማ 2020 Here was not an embassy. It was a CIA center. This was a den of espionage, where they were plotting against the Iranian people. ይህ ኤምባሲ አይደለም፣ የሲአይኤ ማዕከል ነው። የስለላ ሥራ የሚሰራበት ቦታ ነው። በኢራን ሕዝብ ላይ ሴራ የሚሸረብበት ቦታ ነው። ይህ የ1979 የኮሌጅ ተማሪዎች የአሜሪካ ኤምባሲን በመውረር 60 የሚሆኑ አሜሪካውያንን አግተው እንደወሰዱ በእነዚሁ ተማሪዎች የተሰጠ መግለጫ ነበር። ጤና ይስጥልን ውድ የፍቅር ቤት ዩቲዩብ ቤተሰቦች፣ አሁን ይህንን ዝግጅት በማጠናቀር ሂደት ላይ ያለን በአሜሪካና ኢራን መሃል ሁለተኛ ዙር ድርድር ለማካሄድ የፓኪስታን ጦር ኃይል አዛዥ ኢራን ተገኝተው ሁኔታዎችን እያመቻቹ ነው። የዋይት ሃውስ ቃል አቀባይም በአሜሪካና ኢራን መሃል ሊካሄድ ለታሰበው ድርድር ውጤት ሊያመጣ እንደሚችል ተስፋቸውን ገልጸዋል። ድርድሩ በፓኪስታኗ መዲና ኢስላማባድ ይካሄዳል ተብሎ ይጠበቃል። እንደሚታወቀው አሜሪካና እስራኤል ተቀናጅተው በከፈቱት ጥቃት ዋናዎቹ የኢራን መሪዎች መንፈሳዊ መሪዋን አያቶላህ አሊ ሆሚኒን ጨምሮ ተገድለዋል። በቅርቡ የኢራን መንግስት ይፋ ባደረገው መረጃ ከ290 ቢሊዮን ዶላር በላይ ውድመት ደርሶባታል። ሕፃናትና ሴቶችን ጨምሮ በሺህ የሚቆጠሩ ዜጎቿ ተገድለውባታል። አመራሮቿ ተገድለውባት ከፍተኛ የንብረት ውድመት ገጥሟትም ኢራን ባልበገሬነቷ አድናቆትን እያገኘች ነው። በሌላ መልኩ በዩናይትድ ስቴትስና እስራኤል ላይ ከአጋሮቻቸው ጭምር ውግዘትና ከመቼውም ጊዜ በላይ የፖለቲካ ኪሳራ እያስተናገዱ ነው። የጦርነቱ ውጤት ተጎጂ የሆነው ቀሪው ዓለምም ይህን ጦርነት አማሯል። በዚህ ጥንቅር የምናየው በተለይ በአሜሪካና ኢራን መሃል ለተፈጠረው ቁርሾ መነሻው ምንድን ነው የሚለውን ይሆናል። ከቲኤንቲ ወርልድ እና ከሌሎችም የዩቲዩብና ሌሎችም ምንጮች በማሰባሰብ ያዘጋጀሁትን ትከታተሉ ዘንድ በአክብሮትና በትህትና ጠይቃለሁ። የፍቅር ቤትን ሰብስክራይብ አድርጉ። ይህን ጥንቅር ላይክ፣ ሼር እና ኮሜንት ማድረግም አትዘንጉ። ከአሜሪካና ኢራን ግጭት ጀርባ ያለው ታሪክ ምን ይሆን? ተከታተሉን። በኢራንና አሜሪካ መሃል ያለው ግንኙነት ከ1979ኙ የኢራን እስላማዊ አብዮት ወዲህ በብዛት በጠላትነት ላይ የተመሰረተ ሆኖ ቆይቷል። ጠላትነቱ የተጀመረው በዚህን ጊዜ አልነበረም። ታሪኩ 10 ዓመታትን ወደ ኋላ ይሄዳል። በ1952 ዓመታቶቹ በሙሉ በአውሮፓውያን አቆጣጠር ናቸው። የወቅቱ የኢራን ጠቅላይ ሚኒስትር ሞሐመድ ሙሳዴቅን ታይም መጽሔት የ1951 የዓመቱ ምርጥ አድርጎ መረጣቸው። የአገራቸውን የነዳጅ ዘይት በአገራቸው ባለቤትነት እንዲተዳደር መውረሳቸውን መነሻ አድርጎ ነበር የመረጣቸው። ከእንግሊዝ ይደርስባቸው የነበረው ጫና በወቅቱ ከፍተኛ ነበር። ሙሳዴቅ የኢራን 35ኛው ጠቅላይ ሚኒስትር ናቸው። መንግስታቸው የትኛውም የኢራን መሪ ያልደፈረውን የአገራቸውን ሀብት ከውጭ ብዝበዛ በመታደግ ውጤታማ ነበሩ። ከእንግሊዞች ፍላጎት ተቃርነው ቆሙ። የእንግሊዝን ባህር ኃይል የነዳጅ ፍላጎት ገቱት። ይህ ክስተት በኢራን ታሪክ ምን ያህል ወሳኝ ወቅት እንደነበርና ከአሜሪካን ጋር በቀጣይነት ኢራን ያላትን ግንኙነት እንዴት እንደቀየረው ለመረዳት ወደ 20ኛው ክፍለ ዘመን መግቢያ ያለውን ሁኔታ መመልከቱ ይጠቅማል። በወቅቱ ኢራን ፐርሺያ በሚለው ስሟ ነበር የምትታወቀው።
እንደ ሌሎቹ የአካባቢው ሀገራት ሁሉ የኢራን የነዳጅ ዘይት ሀብት ከግኝቱ አንስቶ በውጭ ሀገራት ቁጥጥር ስር ነበር። በወቅቱ በ1901 የእንግሊዝ መንግስት እንግሊዛዊውን ባለሀብት ዊሊያም ኖክ ዳርሲን በፐርሺያ የነዳጅ ዘይት ዘርፍ ላይ ኢንቨስት እንዲያደርግ አበረታታው። በዚህም መሰረት እንግሊዞቹ በዳርሲና በወቅቱ የኢራን ሻህ ሞዛፍር አልዴጋ መካከል ስምምነት እንዲፈረም አደረጉ። ዳርሲ ለ60 ዓመታት የነዳጅ ዘይት ፍለጋ እንዲያካሂድ እንዲያወጣና እንዲያጓጉዝ እንዲሁም ለመሸጥ የሚችል ስምምነት ተፈራረመ። ይህ ስምምነት የአገሪቱን 3/4 የቆዳ ስፋት ያካለለ ነበር። ሻሁ 20,000 ፓውንድ በአሁኑ ምንዛሪ ወደ 3.1 ሚሊዮን ዶላር እንዲሁም ተጨማሪ 20,000 ፓውንድ በሼር ወይንም በድርሻ እንዲያገኙ ነበር ስምምነቱ። ኢራን ከትርፉ የምታገኘው 16 በመቶ ብቻ ነበር። ይህ ስምምነት ኢራንን ለ10 ዓመታት ከራሷ ሀብት እንዳትጠቀም ያደረገስ በመሆን በታሪክ ሰፍሯል። ከ7 ዓመታት በኋላ በ1908 በደቡብ ምዕራብ ኢራን መስጂድ ሶሎማን እጅግ ግዙፍ የነዳጅ ክምችት ተገኘ። በወቅቱ በዓለም ግዙፉ የድፍድፍ ነዳጅ ግኝት ነበር። ከዚያ በማስከተል የአካባቢውን የወደፊት ዕጣ የሚቀይሩ የፍለጋ ሥራዎች ተካሄዱ። ከግኝቱ በኋላ የእንግሊዝ መንግሥት የዳርሲን ስምምነት በመግዛት የአንግሎ ፐርሺያን የነዳጅ ካምፓኒ መሠረተ። ካምፓኒው በ1954 የብሪቲሽ ፔትሮሊየም ካምፓኒ ወይም ቢፒ በመባል ተጠራ። እስካሁንም በዚሁ ይጠራል። ከግዢው በኋላ የእንግሊዝ ባህር ኃይል የብሔራዊ ኢኮኖሚያቸውም በድንጋይ ከሰል ፈንታ ዘይት መጠቀም ተጀመረ። በመጀመሪያው የዓለም ጦርነትም ለእንግሊዝ ባህር ኃይል የኢራን የነዳጅ ዘይት ትልቅ አስተዋጽኦ እንዳበረከተ በታሪክ ሰፍሯል። ከዳርሲ ስምምነት ድርሻውን የገዙት የእንግሊዙ ጠቅላይ ሚኒስትር ዊንስተን ቸርችል የኢራን ነዳጅ ዘይት ለእንግሊዝ ያበረከተውን አስተዋጽኦ እንዲህ ሲሉ ገልጸውታል። Fortune brought us a prize from fairyland beyond our wildest dreams. ዕድል ትልቅ ገጸ በረከት ሰጥታናለች። ምትሃታዊ ከሆነ ምድር ካለምነው በላይ ትልቅ ነገር አግኝተናል። ለቀጣዮቹ 50 ዓመታት የኢራን ግዙፍ የድፍድፍ ነዳጅ ክምችቱ በእንግሊዝ ቁጥጥር ስር ነበር። ከ50 ዓመታት በኋላ ግን ሙሳዴቅ ወደ ኢራን የመሪነት ቦታ መጡ። ከሁለተኛው የዓለም ጦርነት በኋላ የሬዛ ፓህላቪ አገዛዝ እየተዳከመ ሄደ። ለዚህ ምክንያቱ በኢራን ፓርላማ የአገራዊ ብሔርተኝነት ድምጾች እየበረከቱ መምጣታቸው ነበር። በመጋቢት 1951 የኢራን ጠቅላይ ሚኒስትር ሐጅ አሊ ራዝመራ ተገደሉ። ገዳዮቹ የነዳጅ ዘይት በመንግስት እንዲወረስ የሚፈልጉ ኃይሎች ነበሩ። ከግድያው በኋላ በኢራን መጅሊስ ወይንም ፓርላማው ሞሳዴቅን አዲሱ ጠቅላይ ሚኒስትር በማድረግ ሰየመ። የዚህ ብሔራዊ እንቅስቃሴ ስጋት የፈጠረበት የወቅቱ ሻህም የሞሳዴቅን ስልጣን አጸደቀ። በግንቦት 1951 ፓርላማው የነዳጅ ዘይት ኢንዱስትሪው እንዲወረስ ድምፅ ሰጠ። ድሉን ለማብሰር ሞሳዴቅ ባደረገው ታዋቂ ንግግርም ለረጅም ዓመታት ከውጭ አገራት ጋር ያደረግነው ድርድር ምንም ውጤት አላስገኘልንም። በነዳጅ ዘይት ገቢ ሙሉ በጀታችንን እንሸፍናለን። ድህነትን፣ በሽታንና ኋላ ቀርነትን ከሕዝባችን ጀርባ ላይ ለማንሳት እንታገላለን አለ። የነዳጅ ዘይት ካምፓኒው መወረስ ለእንግሊዝ የኢኮኖሚ ፍላጎት ትልቅ ዱብዳ ነበር። ከኢኮኖሚውም አልፎ ለአገሪቱ ሕልውና ስጋት ፈጠረ። የነዳጅ ዘይቱ በስፋትም ሆነ በጥቅሙ ለእንግሊዞች የሚያበረክተው አስተዋጽኦ እጅግ ከፍተኛ ነበር። ይህንንም እንግሊዞቹ ለበርካታ ዓመታት ባፈሰሱት ገንዘብና በእውቀታቸው የመጣ በመሆኑ ለእኛ ይገባል ሲሉ ፕሮፓጋንዳ ጀመሩ። እንደውም ጉዳዩን ወደ ዓለም አቀፉ ፍርድ ቤት ወሰዱት። በኢራን የዘይት ኢንዱስትሪ ላይም ማዕቀብ ጣሉ። ኢራንም በዓለም አቀፍ ገበያ እንዳትሸጥ አደረጉ። ይህም በማድረጋቸውም የሚፈጠረው የኢኮኖሚ ጫና ጠቅላይ ሚኒስትር ሞሳዴቅ ያለውን ተቀባይነት በማሳጣት ከስልጣን ይነሳል በሚል ተስፋ ነበር። ነገር ግን ሞሳዴቅ የሚነቀነቅ አልሆነም። እነሱም እንዳሰቡት ዳግም ስምምነት ማግኘት አልተቻለም። በዚህ ተስፋ የቆረጡት እንግሊዞች ፊታቸውን ወደ ዩናይትድ ስቴትስ አዞሩ። ጠቅላይ ሚኒስትሩን በመፈንቅለ መንግሥት ለማስወገድ እንዲተባበሯቸውም ጠየቁ። በ1952 ፕሬዚዳንት ሃሪ ትሩማን የእንግሊዝን ጥያቄ ውድቅ አደረጉ። አይዘናወር ትሩማንን ተኳቸው። እንግሊዞችም የሞሳዴቅ ኮሚኒስት አካሄድና አጋሮቹ ሊያደርሱት የሚችሉት ችግር እንዳለ በማስጠንቀቅ ወደ መፈንቅለ መንግስቱ ሳቧቸው። Demonstrations and riots in the streets of Tehran have followed the usual pattern in that troubled country. With shouts of "Down with the Shah," fanatical leaders have been rallying the people in favor of Dr. Mossadegh. በቴህራን ጎዳናዎች ላይ የሚታየው ተቃውሞና ብጥብጥ በዚች በተረበሸች ሀገር ውስጥ ቀጥሏል። ተቃዋሚዎቹም ሻሁ ይውደም በሚል መፈክር አሰሙ።
አክራሪ መሪዎቹ ዶክተር ሞሳዴቅን ከሚደግፈው ህዝብ ጋር ተሰለፉ ሲል በቢሲ ዘገበ። ሞሳዴቅን ግን ከስልጣን ለማንሳት የተደረገው ቀዳሚ እርምጃ ከሸፈ። ነገር ግን እንግሊዞቹና አሜሪካኖቹ በስደት የሚገኘውን የቀድሞውን ሻህ ተጠቀሙ። አገሪቱ በሞሳዴቅ ደጋፊዎችና በሻሁ ደጋፊዎች ለሁለት ተከፈለች። የሻሁ ደጋፊዎች በቴህራን ጎዳናዎች ላይ ወጡ። ተቃዋሚዎቹ የሞሳዴቅ ደጋፊ ጋዜጦችን በሳት አጋዩ። ጄኔራል ፋዞላህ ጃሂዲ የሞሳዴቅን መኖሪያ በታንክ ከበቡ። ተቃዋሚዎቹም ከጠባቂዎቹ ጋር ግጭት ፈጠሩ። ሞሳዴቅና ካቢኔያቸው እጅ ሰጡ። ጄኔራል ፋዞላህ ጃሂዲ አዲሱ የኢራን ጠቅላይ ሚኒስትር ሆኑ። ዩናይትድ ስቴትስ የምዕራባውያን ደጋፊ የሆነውን ሻህ መሐመድ ሬዛ ፓላሲ አገዛዝ ወደ ስልጣን መለሰች። ይህ አዲስ በተዋቀረው የአሜሪካ የስለላ ድርጅት ሲአይኤ የተቀነባበረ የመጀመሪያው የውጭ ጣልቃ ገብነት ነበር። ሲአይኤ ከእንግሊዝ የስለላ ድርጅት ኤም-16 ጋር በመቀናጀት በኢራን ታሪክ የመጀመሪያውን በዲሞክራሲያዊ መንገድ የተመረጠ ጠቅላይ ሚኒስትር ከስልጣን አስወገደ። ይህ ዩናይትድ ስቴትስና ኢራን ላላቸው የአሁን ግንኙነት ቅርጽ ያበጀ የመጀመሪያው ክስተት ነበር። ሞሳዴቅ ለ3 ዓመታት በስር ቆዩ። ከስር ከተፈቱ በኋላም እስከ ለተሞታቸው በቤት ውስጥ እስር ውስጥ ነበሩ። ቀብራቸው መኖሪያቸው ውስጥ ተፈጸመ። የሞሳዴቅ በኃይል ከስልጣን መነሳት በሕገ መንግሥታዊ ንጉሣዊ አስተዳደር ስትመራ የቆየችውን ኢራንን ወደ አምባገነናዊ ስርዓት ቀየራት። ይህ ደግሞ ሕዝቡ በዩናይትድ ስቴትስ ላይ ጥላቻ ማብቀል እንዲጀምር ምክንያት ሆነው። በ2000 የአሜሪካው የውጭ ጉዳይ መስሪያ ቤት ኃላፊነት ላይ የነበሩት ማድሊን ኦልብራይት በሞሳዴቅ መፈንቅለ መንግስት ዙሪያ የአሜሪካ እጅ እንዳለበት ማረጋገጫ ሰጡ። But the coup was clearly a setback for Iran's political development, and it is easy to see now why many Iranians continue to resent this intervention by America in their internal affairs. መፈንቅለ መንግስቱ የኢራንን የፖለቲካ ብስለት ወደ ኋላ የመለሰ ነበር። ይህ ደግሞ በርካታ ኢራናውያን አሜሪካ በውስጥ ጉዳያቸው ጣልቃ በመግባቷ ለምን ቁጣ እንዳደረባቸው በቀላሉ ማሳያ ይሆናል። ከ1953ቱ መፈንቅለ መንግስት በኋላ የነዳጅ ምርት ቁጥጥርና እንዲሁም ስርጭት ተመልሶ በእንግሊዞች ስር ገባ። አሜሪካም ለኢራኑ ሻህ ተጨማሪ ድጋፍ ማድረጓን ቀጠለች። 2013 ላይ የኢራን ፓርላማ የዩኤስ አሜሪካ መንግስት ባደረገው የመፈንቅለ መንግስት ጣልቃ ገብነት ጥፋት መንግስታቸው ክስ እንዲያቀርብ የሚፈቅድ ቢል አጸደቀ። ይህ ቢል ከጸደቀ በኋላ ስለ መፈንቅለ መንግስቱ የሚያብራሩ ሚስጥራዊ ሰነዶች ይፋ ሆኑ። በዚህም ሲአይኤ የአሜሪካ የውጭ ጉዳይ ፖሊሲ አካል የሆነውን መፈንቅለ መንግስት ያካሄደበት ሂደት ይፋ ሆነ። የመፈንቅለ መንግስት ዘመቻው አፍቃሪ ምዕራባውያን የሆነ መንግስትን ለማስቀመጥ የሚደረግ ዘመቻ የሚል ርዕስ ነበረው። ኢላማው ጠቅላይ ሚኒስትር ሞሳዴቅና መንግስታቸው እንደነበሩም በግልጽ ሰፍሯል። ዓላማ አድርጎ የተነሳውም በህጋዊ ወይንም በህግ ሽፋን በሚካሄዱ መንገዶች የሞሳዴቅ መንግስት እንዲወድቅና አፍቃሪ ምዕራባውያን በሆነው በሻሁ አመራር ዛሄዲ ጠቅላይ ሚኒስትርን ማድረግ ነበር። ይህም በኋላ ይፋ በወጣው ሚስጥራዊ ሰነድ ላይ ሰፍሯል። በ1957 ሻሁ ሳቫክ የተሰኘውንና በህዝብ የሚጠላውን ሚስጥራዊ የፖሊስ ኃይል እንዲያቋቁም ዩናይትድ ስቴትስ እገዛ አደረገች። ዓላማውም የሻሁን የፖለቲካ ተቃዋሚዎች መቆጣጠር ነበር። ከኢራን ውጭ ያሉ ተቃዋሚዎችንም እንዲሁ። ሳቫክ በርካታ ኢራናውያንን በምርመራ ሰበብ አሰቃይቷል። የምርመራ ታክቲኩን የሚሰለጥነው በሲአይኤ ነበር። ነገር ግን በሻሁና በዩናይትድ ስቴትስ መሃል የነበረው ግንኙነት በጭቆናው ሰበብ እያደገ በመጣው የኢራናውያን ንዴት ተዋጠ። በርካታ ኢራናውያን በሻሁ አገዛዝና በአሜሪካ ጣልቃ ገብነት በመበሳጨት የቴህራንን ጎዳናዎች በተቃውሞ ናጡት። በ1977 ታህሳስ ወር መጨረሻ የአዲስ ዓመት ዋዜማ አከባበር ላይ የአሜሪካው የወቅቱ ፕሬዝዳንት ጂሚ ካርተር የኢራኑ ሻህ ኢራንን የመረጋጋት ደሴት አድርጓታል ሲሉ አወደሱ። Iran, because of the great leadership of the Shah, is an island of stability in one of the more troubled areas of the world. ኢራን በሻህ ታላቅ አመራር በዓለም ከተረበሹ አካባቢዎች አንዱ የሆነው ክልል የተረጋጋች ደሴት ሆናለች። ከአንድ ዓመት በኋላ በሻሁ ላይና በአሜሪካ ፖሊሲ ላይ በነበረው ጥላቻ ምክንያት ወንበሩ ተነቃነቀ። እናም ሻሁ ተወገደ። በዚህ ላይ ትልቅ አስተዋጽኦ የነበራቸው መንፈሳዊ መሪው አያቶላህ ሆሚኒ ከ15 ዓመታት ስደት በኋላ ወደ ኢራን ተመለሱ። የእሳቸው ወደ ኢራን መመለስ 4 ክፍለ ዘመናትን ለዘለቀው የኢራንና አሜሪካ ጠላትነት መጀመሪያ ሆነ። በ1979 ኢራናውያን ተማሪዎች የአሜሪካ ኤምባሲ ግቢን በመውረር 60 አሜሪካውያንን በመውሰድ አገቱ። አሜሪካ ወደ ኢራን የሚደረግን የሸቀጥ ልውውጥ አገተች።
የኢራን ዲፕሎማቶችንም ከሀገሯ አባረረች። በ1983 ደግሞ ቤይሩት ውስጥ በተካሄደ የአጥፍቶ ጠፊ ጥቃት 241 አሜሪካውያን ተገደሉ። በ1988 አሜሪካ 290 ሰዎችን አሳፍሮ የሚጓጓዝን የኢራን መንገደኞች አውሮፕላን በሚሳኤል በመምታት ሁሉም ተሳፋሪዎች አለቁ። ከ1980 እስከ 1988 ድረስ ኢራቅን የወገነችው አሜሪካ በተለያዩ መንገዶች የተሳተፈችበት የኢራን-ኢራቅ ጦርነት ተካሄደ። ለ1 ሚሊዮን ሰዎች እልፈት ምክንያት ሆነ። በ1992 የአሜሪካ ኮንግረስ ኢራን ላይ የኢኮኖሚ ማዕቀብ አደረገ። በ2009 ኢራን ውስጥ ዩራኒየም የሚያበለጽግ ሚስጥራዊ ጣቢያ እንዳለ ተደረሰበት። ከ1984 ጀምሮ አሜሪካ ኢራንን ሽብርተኝነትን በመደገፍ ፈርጃታለች። ምንም እንኳን ድርድር የተካሄደባቸውና ውጥረት የረገበባቸው ወቅቶች ቢኖሩም በአሜሪካና ኢራን መሃል የዘለቀው የጠላትነት መንፈስ ሊወገድ አልቻለም። በቴህራንና ዋሽንግተን መሃል ያለው ውጥረት እየጨመረ እንጂ እየቀነሰ አልሄደም። በተለይም የትራምፕ አስተዳደር በኦባማ የፕሬዝዳንትነት ዘመን የተጀመረው የኢራን የኒውክሌር ስምምነት በ2018 ከፈረሰ በኋላ እየተባባሰ መጣ። For far too long, all the way back to 1979 to be exact, nations have tolerated Iran's destructive and destabilizing behavior in the Middle East and beyond. Those days are over. ለረጅም ጊዜያት ትክክለኛውን ጊዜ ለመግለጽ ከ1979 ጀምሮ በተለይ ሀገራት የኢራንን አጥፊና ተንኳሽ ድርጊት ባህሪ በመካከለኛው ምስራቅና ሌላውም ዓለም ታግሰዋል። እነዚህ ቀናት አሁን አልፈዋል። አሜሪካ በኢራን አገዛዝ ላይ ጫና ለማድረግ የተለያዩ እርምጃዎችን ወስዳለች። ከኢኮኖሚ ማዕቀብ እስከ ወታደራዊ እርምጃ። ዘመቻው ኢራን የኒውክሌር ባለቤት እንዳትሆን ኢኮኖሚዋን የማድቀቅ ግብ አለው። ኢራንም ይህንን የመጨረሻ ጫና የመፍጠር ዘመቻ በመጨረሻ የመቋቋም አቅሟ ተጠቅማ ታግለዋለች። በጥር ወር 2020 ዩናይትድ ስቴትስ የኢራን አብዮታዊ ጥበቃ ቋድስ ፎርስ አዛዥ የነበሩትን ቃሲም ሱሌይማኒን ገደለች። ቃሲም ሱሌይማኒ በብቃታቸው በኢራናውያን የተመሰከረላቸው ወታደራዊ አዛዥ እንደነበሩ ይነገራል። ትራምፕ አሜሪካ ሱሌይማኒን በመግደሏ የበርካታ ንጹሐንን ሕይወት ታድጋለች ይበሉ እንጂ በኢራንና አሜሪካ መሃል ውጥረቱን ማባባሳቸው ይነገራል። ለበርካታ ኢራናውያን ሱሌይማኒ እንደ ሞሳዴቅ ሁሉ ብሔራዊ ጀግና ተደርገው ተቆጥረዋል። እነዚህ ሂደቶች ሁለቱን አገራት አፈራርጀው አሁን ላሉበት ግልጽ ጦርነት አብቅተዋቸዋል። አሁን ያለው ሁኔታስ እንዴት ይፈታ ይሆን? በቀጣይ የምናየው ይሆናል። ይህንን የፍቅር ቤት ዩቲዩብ ቻናልን ሰብስክራይብ አድርጉ። ይህንን የሰማችሁትን ከወደዳችሁ ለሌሎችም አጋሩት። ላይክ አድርጉን። መልካም ጊዜ።